ምን አንተ አባባላለች መሰላችሁ ያጋሪቶች ተረት የሚያል መሰላችሁ ብልጥ ልጅ ከሰው ስህተት ይማራል ሞኝ ልጅ ደግሞ ከራሱ ስህተት ይማራል ይሄ ቪዲዮ ሲሰራ እንግዲህ ለእናንተ ሞኝ ሆኜ የምቀርበው እኔ ነኝ ብልጦቹ ደግሞ እናንተ ናችሁ ከዚህ በፊት ትሬድ ከመጀመሪያ በፊት እነዚህ 5 የሚጋርሙ ሚስቴኮች ባቃቸው ኖሮ ወደ 1 ሚሊዮን ብር ሴቭ ያደርገኝ ነበር አንደኛውና የመጀመሪያው ምንድነው ብዬ ከመናገር በፊት ሰብስክራይብ በማድረግ ላይክ ሼር ያደርጋችሁ ለሁሉም ትሬደሮች እስቲ ሁሉም ሀብታም ለሁሉም ጥሩ ነው እስቲ ለሁሉም ጥሩ ምን ነው በመንደነው እስቲ ይሄ ቪዲዮ ሼር አድርጉላቸው ይልጠቅማቸው ይችላል አይታወቅም ሜቢ እንደነሰት ውስጥ ሊኖሩ ይችላሉ ከነሰት ተምረው ደግሞ ሁሉም ሚሊዮነር ሊሆን ይችላል እባካችሁ ሼር አድርጉላቸው እና ቤቱም ሰብስክራይብ አድርጉ እነዚህ ምነግራችሁ 5 ሚስጥሮች ማንንም ማይነግራችሁ በአንዴ ሚሊዮነር የሚያደርጋችሁ ሚስጥሮች ናቸው ይሄ ሚስጥር ደግሞ ለምንድነው ብዙ ሰው ማይነግራችሁ ሰው ሁሉም ሰው በሃርድዌር ስለሚማር እናንተም በሃርድዌር እንድትማሩት ይፈልጋሉ እኔ ግን በባህሪ አምናይስ ይሄ ማረጋው ደግሞ ለእናንተ ብዬ አይደለም ለራሴ ብዬ ነው እንደዛ ሳረግ ውስጤ ኢነር የሆነ ደስታ ይሰማኛል ስለዚህ ራሴን ለማስደሰት ብዬ ነው ይሄ ቪዲዮ ዛሬ ደሰራ የመጣሁት እንግዲህ እነዚህ 5 ቲፖች ለእናንተ ስነግራችሁ እናንተ ከነዚህ 5 ተጠቅማችሁ ሚሊዮነር እንድትሆኑ ፈልጋለሁ ገብቷችኋል በትሬዲንግ ላይ ማለት ነው ሚሊዮነር እንድትሆኑ ፈልጋለሁ ስለዚህ እነዚህ 5 ቲፖች በረንብ አዳምጡ አንደኛ ስህተት ሳጣፋ የነበረው እስከዛሬ ምንድነው አንደኛው ስህተቴ በጣም በቃ ዋጋ ያስከፈለኝ ብዙ ረጅም ጊዜ ያስከፈለኝ በቃ ብዙ ነገር ያስቆየኝ አንደኛው ስህተቴ ከኔ እንድትማሩት ተፈልገው ምንድነው ባይዘው ወደዛ ስህተቴ ከመግባት በፊትና ቪዲዮውን ከመቀጠል በፊት ስለ ትሬዲንግ ምንም ማታውቁ ከሆነ ወይ ደግሞ ስለ ትሬዲንግ ጀምራችሁ ማታውቁ ከሆነ ስለ ትሬዲንግ ምንም አይነት ሐሳብ ካላችሁ ይሄ ቪዲዮ ለእናንተ አይደለም ያን ከፈለጋችሁ ብዙ አይነት ቪዲዮ ሰርቻለሁ እሱ ሄዳችሁ ቼክ አድርጉት አሁን ግን ትሬዲንግ ላላችሁ ሰዎች ነው ይሄ ቪዲዮ የመጀመሪያው ስህተት ብዙ ሰው ይሄን ቀርሞ ቢያቅ ብዙ ሰክሰስፉል ይሆናል ብዬ ማሰው ሁሉ ሰው ሚሊዮነር ይሆናል ብዬ ማሰው የመጀመሪያው ነገር ምንድነው ሪስክ ማኔጅመንት ኦብቪየስ ነው ሰሙታላችሁ ሁሌ አው እኔም ከሁሌ ሰምቻለሁ ብዙ ቪዲዮ አይቼ ነው ከጀመሩት ግን አክሽኑ ላይ የለውም ዋይ ብዙ ነገር አለ እመጣበታለሁ ግን ሪስክ ማኔጅመንት ስል ምን ማለት ነው አሁን ለምሳሌ ዛሬ 100 ብር ሉዝ አረጋለሁ ብላችሁ ከገባችሁ ወይ ደግሞ የኔ ሉዝ ሊሆን የሚገባው ይሄ ነው ብላችሁ ከገባችሁ ሜቢ በብር ሊሆን ይችላል ወይ ደግሞ በአናሊሲሳችሁ ሊሆን ይችላል ኤስኤላችሁን ተስቀምጡት ማለት ነው ኤስኤላችሁና ቲፒያችሁ ከተነካ በቃ ጨረሳችሁ ወይ ከመግባታችሁ በፊት ዛሬ 3-4 ልገባችሁ ትሬድ 3-4 ነው ማረጋው ወይ 3-5 ምናምን እንደዚህ ነው ማረጋው እና ቲፒ እንደዚህ ይሆናል ብላችሁ ከገባችሁ እሰየው ገብታችሁ 3-4 ላይ ደግሞ ነው አራቱም ትሬድ እንደዚህ ነው ቲፒ እንደዚህ ነው ኤስኤል ካላችሁ አሪፍ ግን ካላላችሁ ግን ካልሆነ ግን ዝም ብላችሁ በዘፈቀደ የምታረጉ ከሆነ ሪስክ ማኔጅመንታችሁ ኢት ሳክስ ላይክ እንደነበረው ማለት ነው እሱን ደግሞ በምድር ማሸነፍ የምትችሉት ራሳችሁ በመቋጠር ነው ራሳችሁ በምድር የምትቃጠሩት አላማ ሲኖራችሁ ጭቅላታችሁ ይሰራል ጭቅላታችሁ ሲኖራችሁ ራሳችሁ መቋጠር ጀምራላችሁ ራሳችሁ መቋጠር ሲጀምሩ በስሜት ሳይሆን በጭንቅላታችሁ ትሬድ የምታረጉት ማለት ነው የዛኔ ሞር ሰክሰስፉል የመሆን ቻንሳችሁ ከፍተኛ ነው እና ሪስክ ማኔጅመንት አሁን ለምሳሌ ሪስክ ማኔጅመንት የሚጠቅመው ማለት ነው ለምሳሌ የእናንተ ትሬድ አሁን በሳምንት ውስጥ 5 ቀን ትሬድ አረጋችሁ እንበል ከአምስቱ የእናንተ ስትራቴጂ 3ቱ ቲፒ ተነክቶ 2ቱ ኤስኤል ቢነካ 2ቱ ኤስኤላችሁ አይጎዳችሁም 3ቱ ቲፒ ተነካ ማለት ነው ወይ 2 ቲፒ ተነክቶ 3ቱ ኤስኤል ቢነካባችሁ ሪስክ ማኔጅመንታችሁ አሪፍ ከሆነ ሉዛችሁ ትንሽ ሆኖ ዊሬታችሁ ቲፒያችሁ ብዙ የሚሆን ከሆነ ብሩ በጣም ከፍተኛ ይሆናል ማለት ነው ብሩ ደግሞ በጣም ከፍተኛ ሲሆን ይሄ ምንድነው እንደምን ያህል ራሱ በከስሩ ስቲል ማርኬቱ እድል ይሰጣችኋል ማርኬቱ ማለት ነው ታውቃላችሁ ጋይሶች የእውቀት ጉዳይ አይደለም የታደሰው ነገር የእውቀት ጉዳይ አይደለም ብዙ ስላወቃችሁ አይደለም ብዙ ስለገባችሁ ስለወጣችሁ አይደለም የሆነ ጊዜ ላይ ቻንስ ታችኋል ያን ቻንስ ታችሁ ደግሞ አቅም ኖሯችሁ መጠበቅ ነው ሙሉ አቅማችሁ ይዛችሁ ቻንስ ታችሁ መጠበቅ ነው ያ ነው በቃ ማርኬት ማለት እኔ እንደተረዳሁት እስካሁን ድረስ ማለት ነው ስለዚህ ይሄን አንደኛ ነገር በደንብ ያዙልኝ አንደኛው ምንድነው አልኳችሁ ሪስክ ማኔጅመንት ሁለተኛ መጀመሪያ ከመናገር በፊት ምን እንደሆነ ከኔ ስቶሪ ጋር ላገናኘው የሆነ ጊዜ ላይ ነበር ሰኞ ዕለት ማለት ነው ሰኞ ዕለት ማርኬቱ ሲከፈት በጣም የሚገርሙ ቫሳይ ማርኬቱ ሰፖርት እና ሬዚስታንስ አመስመር ነበረ መጀመሪያ እዛች ባክስ ውስጥ ነበረ ዝም ብሎ እየነጠረ ይመታል አይደለ ከዛ እየነጠረ ይመጣ ከዛ ውርድ አለ ምንድነው ሰፖርቲንግ ከሰበረው በኋላ ብዙ ጊዜ ሰፖርቲንግ ሰብሮ ፑልባክ ሰጠኝ በካንድሎች ነበር የሚሰጠኝ ግን አሁን ላይ ግን ፑልባክ በመሰጠኝ በዊክ ሰጠኝ ፑልባኩ ምን አልኩ ይሄ ፌክ አውት ሊሆን ይችላል ቀዳ ተውስቲ ክሊር የሆነ ፑልባክ ሰጠኝ አልኩ ጠበቅኩት ግን ክሊን ወረደ ተመለሰ አሁን በዊክ ሰጠኝ በዊክ ፑልባክ ሰጠኝ
በዊክ ፑልባክ ሲጠኝ ደግሞ እዛኛው የታችኛው መስመር ላይ በዊክ ፑልባክ ሲጠኝ ሌላ ሰፖርት ሰርቶ ማለት ነው። ሌላ ሰፖርት እዛኛው ፑልባክ ሲጠኝ ምን አልኩ ደግሞ አሁን ደግሞ ታች ላይ ነው። ታች ደግሞ እንገዛለሁ ዋጋው ላይ ታች አሁን ደግሞ ታች መጣብኝ። አሁን ይሄኔ በቃ እስከ ዜልስ ሊኩዊድ ስዊፕት አድርጎ ወደ ላይ መመለስም ቻንስ አለው። ማርኬቱ ቻንስ አለው። እዚህ ጋር አሁን 50-50 ነው። ሙሉ ከስትራቴጂያችን ጋር አይሄድም እና እንጠብቁት። አሁንም ወረታች ሜቢ ሶልድ አብሬው በከተለው ኦኬ ዋን ቲንግ ነው። ግን የዛን ቀን ምንም አይነት ያልገባውም እንግዲህ ይታያችሁ ፈጣሪ እኔ ማለት ነው ምንም አይነት ያልገባውም ጥሩ አይደለም ብዬ ማለት ነው። ከዛ በኋላ ማርኬቱ በሚገርም ሁኔታ ወረደና አይደለም ወርዶ እንደ ሐሳቤ እንዳልኩት ሆኖ ከዛ በኋላ ደግሞ ብራሴ ታዲያ ቶሎ እንዳልገባ ስሜቴ ለመቋጠር ብዬ ተውኩ ዘጋውትና በቃ ዛሬ ጨርሻለሁ። ብራዘር ያራዳ ልጅ አሹራሊቲ ዘይ ነው ብዬ ላሻልኩት ማለት ነው። ግን ማርኬቱ በጣም ወረደ። ከዛ በኋላ በነጋታው አምስት ዳውት ሚስት ነበር። አምስት ዳውት ወይ ዛሬማ ሚሳራኩ ምናምን በቃ እንዴት ምናምን በቃ ምናምን ብዬ የዛሬው ቀን ግን ይዟል አይነት ለካስምት ያደረብኝ ነው ውስጤ ላይ። ከዛ ማርኬቱ ሲገባ ሄዶ ወረደ ፑልባክ ነገር ይመታየው ቲም ዊክ ነካቸው። ከዛ እሺ ብዬ ስገባው የሚገርም ኤስኤል የዛኔ ስንት ነው 1000 ብር ነው ተበልቷል። የዛኔ $1000 የተበላሁት በዛ ምክንያት ነው። ኤስኤል በሚከም ነው በቷ ያለው ቪዲዮ ሰርችላችሁ ስበላ ከኋላ ሄዳችሁት በዛ ምክንያት። ስለዚህ አሁን ምንድነው የተማርኩት እኔ ሚስ አውት ማድረግ $1000 ስንት ነው ብዙ ነው በቃ ግን ሚስ አውት ማድረግ እንድታውቁት ነው ፈልገው። ሚስ አውት አረኩ ውስጤ ደግሞ አሁኑ ብር ማግኘት አለብህ አለኝ። ማርኬቱን አስገደርኩት ማለት ነው። በኔ መንገድ እንዴ ማርኬቱን አስገደርኩት እንጂ ማርኬቱ እኔን አላስገድረኝም እንደገባ። እኔ ነኝ ማርኬቱን ፎርስ ያደረኩት። ጋይሶች ማርኬቱ ለእናንተ ይሰራል ከገባችሁ፣ ካልገባችሁም እናንተ ለማርኬቱ ትሰራላችሁ። ይሄ ነው ትራንዛክሽን ነው እዚህ ጋር ያለው። ገብቷችኋል አይደል? አሁን ቢያንስ 1 ሚሊዮን ቢኖረኝ እንደዛ አይነት ነገር ብዳፈር ደስ ይለኛል። 1 ሚሊዮን ኖሮኝ ምናምን ማርኬቷን ወደ ላይ እየሄደ ወርታችሁ በቃ ከባድ ሊኩዊዲቲ እንደዚህ ስትራቴጂው ለሳብሪ ቦርድ እንደዛ ኦኬ ኢስኩ ይቻላልም። ሀሪፍ ሊኩዊዲቲ ካላችሁ በቃ ይቻላልችሁ ካንድሮ ማለት ነው። ግን እኔ በትንሽ ብር በትንሽ ስራ ቢያንስ 6,000-7,000 በማይሞላ ብር ገብቼ ዋይ መሆን አልነበረበትም። ብቻ ሁለተኛው ደግሞ እሱ ነው። ሚስ አውት አረኩ ወይ ደግሞ እንደዚህ አረኩ ብላችሁ መገቡ ከሆነ you already cooked bro። የዛኑ ቀን ውጡ። እኔ ተማሪው በአካል አሳዩዋችሁ በአካል እኔ ላይ ሀፕን አድርጎ ያው እንደዚህ ተበልቻለሁ። ቪዲዮ ከኋላ አለ 1000 ተበለቱ ከኋላ ዞራችሁ እዩት እና ይሄን ነው የምላችሁ። ገብቷችኋል? እና ደግሞ ሚስ አውት ከማድረጋችሁ በፊት ደግሞ ይሄ ማርኬት የዛሬ 1000 ዓመት ነበር ወደ ኋላ ማለት ነው። የዛሬ 20000 ዓመት ነበር ከዚህ በፊት ማለት ነው። የዛ 20000 ላይ ብዙ ማርኬቶች አምልጧቸዋል። ብዙ መያዝ ማትችሉት አሁን ላይ ማለት ነው። ስለዚህ መያዝ ማትችሉት ላይ ሳይሆን ፎከስ ማድረግ ያለባችሁ መያዝ የምትችሉት ላይ ፎከስ ለማድረግ ሞክሩ። ትልቁና ወሳኙ ከባዱ ነገር ሶስተኛው ኢሞሽን ነው። በጣም በቃ ኢሞሽን ያስጠላል። ኧረ በተለይ ደግሞ ጾመኛ ሰው ደግሞ ኢሞሽን ይጨምራል የሚል ነገር አይቻለሁ። ሳይንስ ማውስ ጎረጎረም ልክ ነው ምናምን ብሎኛል። ኢሞሽን ኤኒዌይስ ሰው ኢሞሽን እንገራችሁ። ኢሞሽን በጣም ከባድ ነው። የሆነ ጊዜ ልንገራችሁ በጣም ትሩ ስቶሪ ከኔ ጋር የሚገናኝ ማለት ነው። የሆነ ጊዜ ትሬድ እያደረኩ ነበር መኪና ውስጥ ሆኜ ማለት ነው። የሆነ ክላስ ነበረብኝ ወደዛ መግባት ነበረብኝ። ከዛ መኪና ውስጥ ሆኜ ትሬድ እያደረኩ ምን ሀፕን አደረገ መሰላችሁ? ማርኬቱ በምፈልገው ሁኔታ አስገባኝ። ፕሪ ማርኬቱን አየሁት፣ ቼክ አደረኩት። ይሄንን ሙቭ ሄዷል። ኦኬ ያ ሃየር ሎ አመሳማርኩ ምናምን ስትራቴጂ አፕላይ ላደረኩ ሁሉ ነገር ዝግጁ ነው። ጠበቅኩ ምናምን። ከዛ ካንድሩ ሰበረልኝ፣ እንትን ሰበረው። ፑልባኬን ጠበቅኩ። ከዛ ሪስክ ሪዋርድ 2-1 ገባለው 1-2 ከዛ 1-2 ገባው። ከዛ በመሃል ግን አልቻልኩም። በመሃል አቆረጠንጠኝ። ምን አልኳችሁ መሰላችሁ? ልክ መሃል ላይ ሲገባ በቃ ብሬክ ኢቭን አድርጎ ይለኛል የሆነ ትንሽ አፕ ሰውን። ከዛ ወደ ኤስኤልኤ ሲጠጋ ደግሞ የዛኔ ደግሞ አውቆሮ መሰለኝ ኤስኤልኤን እየነካኝ መሰለኝ ሳይነካው አለ አይደል እልፍ ያለ መሰለኝ እና ኤስኤልኤ ጋር ድረስ ሲመጣ እየሄደ ሲመለስ ምን አሰብኩ? በቃ ሉጣው ከዛ ደግሞ ወደታች ደግሞ ትንሽ ከኤስኤልኤ ወርቶ ለትንሽ 1% ፕሮቴክሽን በቃ ብሬክ ኢቭን አድርጓለኝ። ከዛ የዛሳተ አለመረጋጋት ከራሴ ላይ ያየው ቅዱስ አልተረጋጋንም አልኩት። ከዛ ትሬዲንግ ቪው ላይ ገባውና ማርኬቱን ሊቱ ጋር ሴንደርኩ ሲያራኩት አብረውት እንትን በግሪን ካንድል አረኩት ቲፒን ኤስኤልን በቀይ አድርጌ ምንዳርኩ ታውቃላችሁ። በስልኬ ነበር ባይና ሴል እያልኩ የነበረው። ስልኬን ዳሽቦርዱ ላይ ያስቀመጥኩት፣ ላፕቶፔ ደግሞ ጂግሪ ላይ ያስቀመጥኩት፣ እጄን ደግሞ ከመኪናው ከሹፌሩ መቀመጫ የለም እንደዚህ አረኩት።
ሞት አይደለም እንዴ ሞት እኮ ያ አላህ በቃ እሱ ይወስን ብዬ በታምኑኝም ባታምኑኝም ለ35 እስከ 40 50 ደቂቃ እንደዚህ የጠበቅኩት አረ ቅዱሳን ብሬክ ኢቭን አድርገው ነው አረ እንደዚህ አድርገው በቃ ራሴ እንደዚህ ያስኩ በቃ በግዴታ ማለት ነው ምክንያቱም እንዲህ ካልኩ ዝም ቢጣጣ ታደርገዋለህ ፍጥነት ነው ገብቷችኋል ግን እንደዚህ ብዬ ራሴን ያስኩ እንዲቻላል እንዴ ጋይሶች ኢሞሽን በጣም ከባድ ነገር ነው በጣም ከምታስቡት በላይ ማለት ነው ማያዝ በምትችሉት ነገር በሙሉ ያዙት ወይ በምንም ነገር በቃ አለ በምትችሉ እብድ ሁኑበት ላይክ በጣም ሲሪየስ ሆኑት እኔ አሁን እንደዚህ አድርጌ ሲይዘው አሁን ሰው የሚያይ ሰው በቃ ኤሶ ሴንክሮ ምን እያደረገው ይላል ግን በቃ እብድ በሉበት you gotta do crazy things sometimes you know what I mean ስለዚህ እንደዚህ ብላችሁ በቃ መጠበቅ ነው የምር እልህ ተጋቡት ከራሳችሁ ጋር እልህ ተጋቡት በቃ እልህ ምን ራሳችሁ መቋጣጣችሁ እንደ እኔ በባህሪ በቃ ይሁን ራሳችሁም ታውቁት የለም ኢሞሽናችሁን ብቻ ኢሞሽናችሁን በምን ሰው እብድ ነው ይላችሁ ይችላል ጎበዝ ነው ይላችሁ ይችላል ምንም ይላችሁ ይችላል ፑል አፕ ስታደርጉት አንበሳ ነው ፑል አፕ ስታደርገው አንድ ነገር ስታሸንፍ ፑል አፕ አድርገህ ስታመጣው አንተ በቃ you are the man dog እንደዚህ ኦ ማይ ጋድ እንዴ ነው እንደዚህ በቃ አዲስ ይሆንባቸዋል ሁሉም ሰው የሚያውቁት ነገር አንተ ስታደርገው አዲስ ይሆንባቸዋል this is life ገባችሁ አይደለ ስለዚህ ሁላችሁም ምን ማድረግ ያለባችሁ በምትችሉት አቅም ኢሞሽናችሁን ያዙ የግዴታ እንደዚህ መያዝ አለባችሁ ወይ ከኔ በታችሁ ኮራችሁ ራሳችሁ በካቴና ሰሩትና ይሄድላችሁ ወርዳ ወርታችሁ ወይ ደግሞ ስልካችሁ ሌላ ሰው ስጡ የሆነ ነገር አድርጎ ብቻ ኢሞሽናችሁን ተቋጠሩ የሚያስፈልጋችሁ አንድ ስትራቴጂ ነው ያን ስትራቴጂ ይዛችሁ ለዘላለም ሞክሩት ዊን ሬቱ አሪፍ ይሆናል ዳሴ እምላችሁ አራተኛው ነገር ማንም ነግሯችሁ አያውቅም እና አሁን ስነግራችሁ ራሱ ሊገርማችሁ ይችላል ምንድነው ታውቃላችሁ ከራሳችሁ ጋር እውነተኛ ሁኑ ከራሳችሁ ጋር ምን ማለት ነው ሁላችንም የራሳችን የሆነ ባህሪ ያለን እኔ አሁን ጥሩ ጎን እንዳለኝ ሁላ ደካማ ጎን አለኝ አሁን እስቲ ጥሩ ጎኔ ልንገራችሁ ጥሩ ጎኔ በቃ እንደዚህ ለሰው ጥሩ መፈለጌ በቃ በኔ ስህተት ሰው ተምሮ ሰው ያን ስህተት እንዳይሰራው በቃ ደስ ይለኛል ያ የኔ ጥሩ ፓርት ነው መጥፎ ፓርት ደግሞ ምን ብዬ ልንገራችሁ መጥፎ ፓርት ደግሞ ትዕግስት የለኝም ማለት አሁን ለምሳሌ ይሄ ቪዲዮ ቫይራል ባይወጣ ይሄን የመሰለ ቪዲዮ 10 ቪዲዮ ሰርቼ ፖስት አለው ኢናሚን ስለዚህ አሁን እንደኔ ያነስ ሰው ትዕግስት ለሌለው ሰው እንደዚህ ራሱን እንትን ለሚል ሰው ምንድነው ማድረግ ያለብኝ ምን አይነት ማርኬቱን መቅረብ ያለብኝ እኔ ትዕግስት የለኝም ኦሬዲ እኔ እንደዛ አይነት ሰው ነኝ ራሴን አውቀዋለሁ በምንድነው ማርኬቱን መቅረብ ያለብኝ ምን ራሴን ጠየቅኩት ስለዚህ እኔ ትዕግስተኛ ስላልሆንኩ እኔ ማርኬቱ ምግብ ነኝ አልኩ ትዕግስተኛ ያልሆነ ሰው ነው የሚበላው ብዙ ጊዜ ትዕግስተኛ ያልሆነ ሰው ነው የሚያዘው ብዙ ጊዜ እኔም ያጠፋችሁ ጥፋቶች ትዕግስት የሌለብኝ ሰዓት ላይ ነው ብዙ ነገሮች ያበላሸሁት በትዕግስት ቀስ ብዬ ነገሮች ያላየው ሰዓት ላይ ኦኬ ከዛ ከኔ ባህሪ ጋር የሚሄድ ማርኬት ነው ማርኬት አለ ትዕግስተኛ ልሆን እችላለሁ ሞክር እችላለሁ ራሴን ልቀይር እችላለሁ ግን በጣም ደግሞ ትዕግስተኛ መሆን አልፈልግም ራሴን ስለማውቀው ማለት ነው መቀየርም አልፈልግም ያን ስለዚህ ከኔ ባህሪ ጋር የሚሄደው ማርኬት የቱ ነው ከኔ ባህሪ ጋር የሚሄደው ማርኬት የቱ ነው ብላችሁ መፈለግ ማርኬታችሁን ከኔ ባህሪ ጋር የሚሄደው ማርኬት ከዛ ከናንተ ባህሪ ጋር ከናንተ ሁኔታ ጋር የሆነ አንድ ማርኬት መልጦና እሱ ላይ ስቲክ እሱ ላይ ማስተር ማድረግ እሱ ላይ በቃ ማስተር ማድረግ ገብታችኋል እሱ ላይ ማስተር ማድረግ ያን ከያዛችሁ በኋላ ደግሞ እሱን ይዛችሁ በቃ እሱ ላይ ልጥፍ ማለት ከያን ስትራቴጂ አጌን እያደረጋችሁ ብራችሁ ማሳደግ ግን የተረገደውት ነገር በጣም የሚገርመው ፓርት ማንነታችሁን ያሳያችኋል ይሄ ማለት ነው እንዴት እኔ አሁን ትሬድ ከመጀመሪያ በፊት እንደኔ ሰው የለም ነበር ምለው በቃ እንደኔ አንበሳ የለም ነበር ምለው ግን ትሬድ ያንጫጫል ማርኬቱ ትክክለኛ ማንነት ያሳያል ትዕግስት እንዳለ ትዕግስት እንደሌለ ወይ ደግሞ ራስን መለወጥ እንደምትችል ወይ ደግሞ እስከዛሬ ነገሮች ስለማይታዩ ነው እንጂ እንደዚህ በግልጽ ቢታዩ ነው ራስን መለወጥ እንደምትችል ይሆነ ራሳችሁን ያስገኛችሁ ትሬዲንግ እውነት እኔ ራሴ ያገኘበታለሁ በጣም አሪፍ ነገር ነው ገብታችኋል ስለዚህ ከናንተ ባህሪ ጋር ከስራ ስኬጁል ጋር ሊሆን ይችላል ከስራ ሰዓት ላይ ሊሆን ይችላል ለንደን ሴሽን ሊሆን የሚመቻችሁ ወይ ደግሞ የቶኪዮ ወይ ደግሞ ኒውዮርክ ኤኒ ሴሽን ይላል ከሱ አንጻር ራሱ ከስራና ከትምህርት ጋር የሚሄድላችሁን አይነት ሴሽን ታይም ራሱ ዋጋ አለው እንትን አለው ማለት ምንድነው ዋጋ አለው ገብታችኋል አይደለ ምን አይነት ሴሽን ከናንተ ጋር እንደሚሄድ በቃ ሁሉ ነገር ከናንተ ባህሪ ጋር ከናንተ ሩቲን ጋር የሚሄድ ካረጋችሁት ለማቆም ራሱ ይከብዳችኋል ማቆም ብፈልጉ ራሱ ማለት ነው የመጨረሻ ደግሞ ምንድነው እንደሆነ ልንገራችሁ ይሄ የመጨረሻው በጣም ነው የሚያሰቃችሁ በጣም ምንድነው ታውቃላችሁ ቪዲዮ ማየት አቆሙ ሰው መስማት አቆሙ ራሳችሁን እንትን ለማለት የሆነ አላረ ሰው መስማት አቆሙ የሆነ 10 ስትራቴጂ ኮፒ ማድረግ አቆሙ የሁሉም ሐሳብ ያዙት እንደጀመረ ምን እንደማያውቅ ማለት ነው የምትይዙት ምንድነው ኦኬ ይሄ ሰውዬ ሀብታም ይሆንኩት ወይ ፕሮፊታብል ይሆንኩት ይሄ እንደዚህ ስላደረኩ ነው አለኝ ወይ ይሄ እንደዚህ ስላደረኩ ነው አለኝ ኦኬ የሁሉም ሐሳብ ትወስዳላችሁ እኔ ባይዘው ድሮ ላይ አሁን ላይ ራሱ ስቲል ብዙ ሜንቶርሺፕ ለመጓዝ ሞክሯል በጣም ብዙ ማለት ነው ብቻ እንድትይዛላችሁ ሐሳባችሁ ማርኬቱን ታዩታላችሁ አሪፍ ነው ይሄዳል ምናምን በቃ ፒስ ከዛ በራሳችሁ
ጀነሬት ታደርጋላችሁ። ከዛ በኋላ ዋናው ዕውቀቱ ካላችሁ ጭንቅላታችሁ ካላችሁ ሐሳቡ ካላችሁ ሁሉ ነገሩ በቃ ጭንቅላታችሁ ካለ መተግበሩ ቀላል ነው። ከዛ አንድ የሆነ ስትራቴጂ ይኖራችኋል። የራሳችሁን ስትራቴጂ መፍጠር ያለባችሁ ገብቷችኋል። ራሳችሁን ነው መሆን ያለባችሁ። የራሳችሁን ነገር ነው ጀነሬት ማድረግ ያለባችሁ። you know what I'm saying like that makes sense ሰጥቷችኋል። በቃ የራሳችሁን ነገር ገብቷችኋል። ስለዚህ ብዙ ቪዲዮ ማየት አቁሙ። አስሪያ ብዙ አይነት ስትራቴጂ መፈለግ አቁሙ። ብዙ አይነት ይሄ ማይሆን የሚገባው የማይገባው ውስጥ አትግቡ። የራሳችሁን ነገር ይዛችሁ fight back። እንግዲህ የዛሬ ቪዲዮ ይሄን ይመስል ነበር። እነዚህ 5 ነገሮች በጣም ጠቃሚ ናቸው። እኔንም ጠቅሞኛል። ከዚህ በኋላ ደግሞ ወደፊት ላይ አሁን ትሬድ ስገባ ላይቭ ላይ ያሳያችኋለሁ እንዴት እንደምንቀውጠው ማለት ነው። እንግዲህ ይሄ ቪዲዮ እስከመጨረሻ ተከታታችሁ በጣም አመሰግናለሁ። እነዚህ 5 ነገር ተጠቅማችሁ ህይወታችሁን ሴቭ አድርጉ ፕሊዝ። ይመቻችሁ።